ቅድስት ማለት ጽንዕት፣ ክብርት፣ ልዩ ማለት ነው። መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሟል። በጾሙ ደግሞ ሶስቱን የኃጢአት ራሶች የተባሉትን አርእስተ ኃጣውእ ድል ነስቷል። በዚህ ስያሜ የተጠራበት ይህ ሳምንት እንደሚታወቀው ይህ ሳምንት መድኃኔ ዓለም ክርስቶስ በገዳመ ቆሮንቶስ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾመው ጾም የሚጀምርበት ስለሆነ ይህ ሳምንት ቅድስት፣ የተለየች፣ የከበረች የሚል ስም ተሰጥቶታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የአምላክ የወላዲተ አምላክ የድንግል ማርያም የመስቀል ስር ያደራ ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ሁሉ ወዳጆች፣ ይህ ድምፅ የሚሰማችሁ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያንና ኦርቶዶክሳውያት እንኳን ለ2018 ዓም አብይ ጾም በሰላምና በጤና አደረሰን አደረሳችሁ። ዛሬ እግዚአብሔርን አጋዥ አድርገን እንደ እግዚአብሔር መልካም ፈቃድ የአብይ ጾሙን ሁለተኛ ሳምንት ስያሜውንና ሀተታውን እንመለከታለን። ከዚህ አስቀድመን ግን ያለፈውን ሳምንት ለማስተዋወስ ያህል እንግዲህ እንደ ኢትዮጵያው ሊቅ ቅዱስ ያሬድ አጠራር በ55ቱ ቀናት ውስጥ ያሉት ሳምንታት የየራሳቸው ስያሜ ያላቸው። ከዚህ የተነሳ የመጀመሪያው ሳምንት የአብይ ጾም የመጀመሪያው ሳምንት ዘወረደ በመባል ይታወቃል። ዘወረደ ማለት የግዕዝ ቃል ነው። ከላይ ከሰማይ የመጣ የወረደ ማለት ነው። በዚህም የአምላክን ሰው መሆን እንረዳለን፣ እንገነዘባለን። በዋናነት በዘወረደ ሳምንት 4 ነገሮችን እናስባለን። አንደኛውና የመጀመሪያው የአዳምና የሔዋን ከገነት ወደ ምድረ ፋይድ መውረድ፣ ከክብር ወደ ሐሳር መውረዳቸውን እንመለከታለን፣ እናስባለን። ሁለተኛ የአምላክን መውረድ ምን ማለት ነው? የአምላክ መውረድ ስንል የአምላክን ሰው መሆን እናስባለን። ሶስተኛ የቅዱስ መስቀሉን ከኢየሩሳሌም ወደ ፋርስ መውረዱን እናስባለን። በሶስተኛ ደረጃ ደግሞ የአማኞችን ከጽድቅ ወደ ኃጢአት መውረድ እናስባለን። እነዚህ ከላይ የዘረዘርናቸው ነገሮች መውረዳቸው እንዳለ ሆኖ ደግሞ ከፍታቸውም ይነገራል፣ ይታሰባል። መመላሳቸው፣ እርገታቸው፣ ከፍታቸው ይነገራል። የመጀመሪያውን ከተመለከት አዳምና ሔዋን ልጆቹ እንደወረዱ እንደወደቁ አልቀሩም። ሰው በሆነው በክርስቶስ ኢየሱስ ቤዛነት ተመልሰዋል። ከሐሳር ወደ ክብር ወደ ገነት ተመልሰዋል። ለዚህ ነው ሊቁ ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ፈቀደ እግዚእ ያግዝኦ ለአዳም ሕዙነ ወትኩዘ ልብ ወያግብኦ በዘትካት መንበሩ ይላል። ፈቀደ እግዚእ ያግዝኦ ለአዳም፣ ያዘነ የተከዘ አዳምን ነፃ ሊያወጣው ወደደ፣ ወዶም አልቀረ፣ ነፃ አወጣው፣ ወደ ቀደመ ቦታው፣ ወደ ቀደመ ክብሩ፣ ወደ ቀደመ ማዕረጉ መለሰው ይላልና መመለሳቸው ይነገራል ማለት ነው። ሰው የሆነው የወረደው አምላካችን መድኃኒታችን ኢየሱስ ክርስቶስም በመስቀል ላይ የማዳን ስራውን ከፈጸመ በኋላ አርጓል። እንዲሁ ወደ ፋርስ የወረደው ዕፀ መስቀሉም በሮም ንጉሥ በነበረው እንዲሁም በኢየሩሳሌም ምዕመናን ጾምና ጸሎት የሮም ንጉሥ ሕርቃል ማለት ነው። በዚህ በ614 በ7ኛው ክፍለ ዘመን የነበረ ነው እና በሮም ንጉሥ ሕርቃል እንዲሁም በምዕመናን እስራኤል ጾምና ጸሎት ከፋርስ ወደ ኢየሩሳሌም ተመልሷል። እኛ አማኞችም ከወደቅንበት የኃጢአት ጉድጓድ ከተኛንበት የኃጢአት አልጋ በንስሐ እንነቃለን። በንስሐ የምንመለስ መሆናችን በቤተክርስቲያናችን የሚታወጅበት የሚነገርበት ሳምንት ነው ዘወረደ። በነገራችን ላይ ሌላው የሚደንቀው የስሙ ትርጓሜ ወይም ሳምንቱ የተሰየመበት ዘወረደ የሚለው ሐሳብ እንግዲህ ሁለተኛው የአብይ ጾም ሳምንት አምላካችን ክርስቶስ ከቆመ ሳያርፍ ከዘረጋ ሳያጥፍ
በገዳመ ቆሮንቶስ የጾመው ጾም የሚጀምርበት ሳምንት ነውና ጾመ፣ ተራበ፣ ከዲያብሎስ ተፈተነ ከማለት የሚቀድመው ወረደ ተወለደ ማለት ስለሆነ ቤተክርስቲያናችን በሚገርም መልኩ የምስጢር ቅደም ተከተልን ጠብቃ ታስተምራናለች ማለት ነው። አስቀድማ ወረደ ተወለደ ሰው ሆነ ብላ በሁለተኛው ሳምንት ደግሞ የወረደው የተወለደው ሰው የሆነው ክርስቶስ ጾመ፣ ተራበ፣ ጸለየ፣ ከዲያብሎስ ተፈተነ ብላ ታስተምረናለችና ዘወረደ የሚለው የመጀመሪያው የአብይ ጾም ሳምንት ስያሜ በትክክል የተገባ እና የምስጢር ቅደም ተከተሉን የጠበቀ ሆኖ እናገኘዋለን ማለት ነው። እንግዲህ ወደ ዛሬው ስንመለስ ሁለተኛው የአብይ ጾም ሳምንት ቅድስት ይባላል። እንደ ኢትዮጵያው ሊቅ ቅዱስ ያሬድ አጠራር ቅድስት ተብሎ ይጠራል። ይህ ሁለተኛው አብይ ጾም ሳምንት ቅድስት የሚለው ቃል የግዕዝ ቃል ነው። ቀደሰ፣ አመሰገነ፣ አከበረ፣ ለየ፣ መረጠ የሚል የግዕዝ ቃል አለ። ከዚያ ቅድስት የሚል ይገኛል ወይም ይወጣል፣ በሴት ጾታ ማለት ነው። ስለዚህ ቅድስት ማለት ጽንዕት፣ ክብርት፣ ልዩ ማለት ነው። ወይም ደግሞ የጸናች፣ የከበረች፣ የተመሰገነች፣ የተለየች፣ የተመረጠች የሚል ትርጉም ይሰጠናል። አሁን እዚህ ጋር የምናነሳው ምንድነው? ለምንድነው ሁለተኛው የአብይ ጾም ሳምንት በዚህ ስም የተሰየመው? ቅድስት፣ የተለየች፣ የከበረች፣ የተመረጠች የተባለበት ምክንያት ምንድነው የሚለውን ማንሳት ወሳኝ ነገር ነው። እንግዲህ የመጀመሪያው በዚህ ስያሜ የተጠራበት ይህ ሳምንት እንደሚታወቀው ይህ ሳምንት መድኃኔ ዓለም ክርስቶስ በገዳመ ቆሮንቶስ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾመው ጾም የሚጀምርበት ስለሆነ ይሄ ሳምንት ቅድስት፣ የተለየች፣ የከበረች የሚል ስም ተሰጥቶታል። ቅዱስ የሆነው እግዚአብሔር የጾመው ጾም ማለት አርባው ጾም የሚጀምርበት ሳምንት ስለሆነ ማለት ነው። ከቅዱሱ ከእግዚአብሔር የተነሳ ጿሚው ቅዱስ ስለሆነ ቅዱሱ እግዚአብሔር የጾመው ጾም የሚጀምርበት ሳምንትን ቅድስት፣ የተለየች፣ የከበረች የሚል መጠሪያ ስም ተሰጥቷል ማለት ነው። አንደኛው ይህ ነው። ሁለተኛው በዚህ ስያሜ የሚጠራበት ምክንያት በዚህ ሳምንት የሚነበበው ንባብ፣ የሚዘመረው ዝማሬ፣ የሚሰበከው ስብከት አጠቃላይ በቤተክርስቲያን ያለው ስርዓተ አምልኮ አንደኛ የእግዚአብሔርን ባህርያዊ ቅድስና፣ በሁለተኛ ደረጃ ደግሞ ቤተክርስቲያናችን ልጆቿን ስለ ቅድስና የምታስተምርበት፣ በሶስተኛ ደረጃ የሰንበት ቅድስናና ክብር የሚነገርበት ሳምንት ነው። ከዚህ የተነሳ ይህ ሳምንት ቅድስት ተብሏል። የመጀመሪያው የእግዚአብሔር ባህርያዊ ቅድስና የሚለው ነው። እግዚአብሔር በባህሪው ቅዱስ ነው። ቅዱሳን የምንላቸው ከእግዚአብሔር የተነሳ ነው። ማለት የቅድስና ምንጫቸው እግዚአብሔር ነው። እግዚአብሔር ግን ቅድስናው የባህሪው ነው ስንል ከሌላ የተቀበለው ያገኘው ሳይሆን የራሱ ገንዘቡ ነው ቅድስና። ሌሎቹን ቅዱሳን የምንላቸው የቅድስናቸው ምንጭ፣ የቅድስናቸው መገኛ እግዚአብሔር ነው። ቅዱሳን በራሳቸው የቅድስና መገኛ፣ የቅድስና ምንጭ አይደሉም። የቅድስና መገኛቸው፣ የቅድስና ምንጫቸው፣ የቅድስና መሰረታቸው እግዚአብሔር ነው። እግዚአብሔር ግን ቅድስና የራሱ የባህሪ ገንዘቡ ነው ስለሆነ የባህሪው ነው እንላለን። ለዚህ ነው የሳሙኤል እናታችን ሐና ስትጸልይ እስመ አልቦ ቅዱስ ከመ እግዚአብሔር በዚህ በአንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ እግዚአብሔር ያለ ቅዱስ የለምና ትላለች። እንደ እግዚአብሔር ያለ ቅዱስ የለምና ወአልቦ ጻድቅ ከመ አምላክነ እንደ አምላካችንም ጻድቅ የለም ትለናለች ሐና። እውነት ነው። እንደ እግዚአብሔር ያለ ቅዱስ የለም ማለት የእግዚአብሔር ቅድስና የባህሪው ነው። የእግዚአብሔር ቅድስና ከሌላ ያገኘው የተቀበለ ሳይሆን ቅድስና የባህሪ ገንዘቡ ነው እና ይሄ የሚነገርበት ነው። በሁለተኛ ደረጃ ቤተክርስቲያናችን እኛን ልጆቿን ስለ ቅድስና፣ ስለ ንጽህና የምትሰብክበት ሳምንት ነው። እኛ የቅዱሱ የእግዚአብሔር ልጆች ነን። ስለዚህ በቅድስና ነው መመላለስ ያለብን። ህይወታችን በቅድስና የተመላ በቅድስና የታጀበ መሆን አለበት። ክርስቲያኖች እውነት ነው፣ ልንወድቅ እንችላለን፣ ልንሰናከል እንችላለን። ግን በንስሐ መመለስ፣ በንስሐ መስተካከል፣ መቀደስ ይቻላል። ንስሐ እግዚአብሔር ለኛ ለልጆቹ ያዘጋጀልን የምህረት ደጅ የምህረት በር ነው። ቅዱስ ጎርጎርዮስ አርሃወ ለነ ፍኖተ ንስሐ የንስሐ በርን ከፈተልን ይላል
በነገራችን ላይ ይህ እድል መጠቀም አለብን። ሲጀመር የእግዚአብሔርን ፍቅር የምናውቀው ንስሐ ስንገባ ነው። የእግዚአብሔር ቸርነቱ የእግዚአብሔር ፍቅሩ የሚታወቀው በንስሐ ነውና ይህን የንስሐ በር መጠቀም አለብን። ምክንያቱም ይሄ የንስሐ በር የሚዘጋበት ጊዜ ስላለ፣ አንደኛ የሰው ልጅ ልቡ ሲደነድን የንስሐ በር ይዘጋበታል። የልብ መደንደን ማለት አንድን ኃጢአት በተደጋጋሚ ስንሰራው ንስሐ የመግባት ፍላጎታችን እየወረደ ሄድና ዜሮ ይሆናል። ልባችን ይደነድናል። ኃጢአት ስንሰራም አንደነግጥም። ወደ ንስሐ የመምጣት እድላችን ጠባብ ይሆናል ማለት ነው። ሁለተኛው ሞት ነው፣ የንስሐ በር የሚዘጋበት። ሰው ከሞተ በኋላ ሌላ የንስሐ እድል የለውምና የንስሐ እድላችንን መጠቀም አለብን። ወደ ቅድስና መመለስ እንዳለብንም ቤተክርስቲያናችን በዚህ ሳምንት ታስተምረናለች ማለት ነው። ሶስተኛው እዚህ ጋር የምናነሳው በዚህ ሳምንት ሌላው የሚነገረው የሰንበት ቅድስናና ክብር ይናገራል። የሰንበት ቅድስናና ክብር ማለት በቤተክርስቲያናችን እንግዲህ የሚከበሩ በዓላት አሉ። ሳምንታዊ በዓላት አሉ፣ ወርሃዊ አሉ፣ ዓመታዊ በዓላት አሉ። በዓመት የምናከብራቸው ከሳምንታዊ በዓላት ውስጥ እንግዲህ ቅዳሜና እሁድ ተጠቃሾች ናቸው። በዋናነት የመጀመሪያዋ በተለምዶ ቅዳሜ የምንላት ቀዳሚ ሰንበት የምትባለዋ ነች። ቀዳሚ ሰንበት ጥንተ በዓላት ነች ማለት የበዓላት መጀመሪያ ፊተኛ ነች። በነገራችን ላይ በዓል በማክበር የመጀመሪያው ራሱ እግዚአብሔር ነው። የመጀመሪያዋ በዓልም ቀዳሚ ሰንበት ወይም በተለምዶ ቅዳሜ የምንላት ናት። በዚህ በዘፍጥረት መጽሐፍ ምዕራፍ 2 ከቁጥር 1 ጀምራችሁ ስታነቡ አምላካችን እግዚአብሔር ከእሁድ ጀምሮ እስከ ዓርብ ድረስ 6ቱን ቀናት ፍጥረትን ከፈጠረ በኋላ በሰባተኛው ቀን እንዳረፈ መጽሐፍ ቅዱስ ይነግረናል፣ ያስተምረናል። በዚህም የመጀመሪያው በዓል አክባሪ ራሱ እግዚአብሔር ሆኖ እናገኘዋለን። ወይረፈ እግዚአብሔርም ሁሉ ግብሩ፣ ከስራው ሁሉ እግዚአብሔር አረፈ ይላል። አረፈ ማለት ግን እንደኛ ደክሞት ወይም ድካም የሚስማማ ሆኖ አይደለም፣ መፍጠርን መተውን መናገር ነው። ስለዚህ የመጀመሪያው በዓል አክባሪ እሱ ሲሆን የመጀመሪያዋ በዓልም ቀዳሚ ሰንበት ነች እና አረፈ ይልና ያንን ዕለት ያንን ቀን ቀደሰው አከበረው ይላል። ይህችን ዕለት ቀድሷታል፣ አክብሯታል። እንደገናም ደግሞ ለሙሴ ሕግ ሆና ተሰጥታለች። በመሆኑም ዛሬም ቀዳሚ ሰንበትን ወይም ቅዳሜን እናከብራታለን። ቀዳሚ ሰንበትን ስናከብር ግን የምናከብራት ቀድሞ በምትከበርበት መንገድ ወይ በኦሪቱ ዘመን እንደነበረው አይደለም። ከዚያ ፈጽሞ የተለየ ነው። አይሁድ ቀዳሚ ሰንበትን የሚያከብሩበት መንገድ የተለየ ነበር። በጣም የተጋነነ በመጠናቀቅ የሚያከብሩት ነበረ። ከዘረጉ የማያጥፉ ካጠፉ የማይዘረጉ በመሆን እሱ ብቻ አይደለም፣ የበሽተኞች መፈወስ እንኳን ሰንበትን ይሽራል ብለው ያስቡ ነበር አይሁድ እና እኛ በዚያ መንገድ አይደለም የምናከብረው። በፍትሐ ነገሥት አንቀጽ 19 ላይም ስለ በዓላት በተወሰነው ውሳኔ በምን መልኩ እንዴት ማክበር እንዳለብን እዚያ ተቀምጧል። እንዲህ የሚል ቃል አለ። እይደለዎሙ ለክርስቲያን ከመ ያጽርዑ ተገብሮ በዕለተ ሰንበት ከመ አይሁድ። ለክርስቲያኖች እንደ አይሁድ በቀዳሚ ሰንበት ወይም በሰንበተ አይሁድ ስራ ፈቶ መዋል አይገባቸውም። አላ ይትገበሩ በውእቱ ዕለት ከመ ክርስቲያን፣ እንደ ክርስቲያን ክርስቲያናዊ ስራ እየሰሩ ማሳለፍ አለባቸው እንጂ ይላል። ስለዚህ እኛ ቀዳሚ ሰንበትን የምናከብራት እንደ አይሁድ ሳይሆን እንደ ክርስቲያን ባለ አከባበር ነው። አይሁድ በተለየ መንገድ ያከብሩ ስለነበር ለምሳሌ አምላካችን ክርስቶስ በመዋዕለ ስብከቱ በዚህ እየተመላለሰ በሚያስተምርበት ጊዜ በማቴዎስ ወንጌል ምዕራፍ 12 ተመዝግቧል እና ክፎች አይሁድ አንድ እጁ የሰለለች ሰው ይዘው ወደ ጌታ ቀረቡና በሰንበት መፈወስ ተፈቅዷል ወይስ አልተፈቀደም ብለው ጠየቁት ይላል። ከመ ያስተዋድዩ ይላል። ይሄን ያሉት ሊያጣሉት ነው ይላል። ለክስ ነው። አዎ ይቻላል ቢላቸው ሕግ ሻረ ለማለት፣ አይቻልም ቢላቸው የእግዚአብሔር ልጅ ነኝ ይላል የሰው ጥፋት አያሳዝነውም ብለው ለመክሰስ ይህን ጥያቄ አቀረቡ። በጣም ነው የሚገርመው። በዚህ ጊዜ ግን አምላካችን ክርስቶስ እንዲህ ብሎ ጠይቃቸው፣ ከእናንተ አንዱ በግ ጉድጓድ ቢገባበት ገብቶ የማያወጣው ማን ነው? እሱንማ እንዴት አካላችሁ? እንኪያውስ አላቸው ከበግ ይልቅ የሰው ልጅ ይበልጣል። ስለዚህም ይትካሀልኬ ገቢረ ሰናይ በሰንበት መልካም ስራ መስራት
ይቻላል ብሎ አፋቸውን አስዟቸዋል። ተመልከቱት የአይሁድ ቂልነት። የታመመው መፈወሱ፣ በበሽታ የታሰረው መፈታቱ፣ ዓይን ያልነበረው ዓይን ማግኘቱ፣ የጎበጠው መቅናቱ፣ ይህ ሁሉ ሰንበትን ይሽራል ብለው የሚያስቡ ናቸው። በነገራችን ላይ በበሽታ የታሰረን መፍታት፣ ዓይን ያልነበረውን ዓይን እንዲያገኝ ብርሃን እንዲያይ ማድረግ፣ በሌላ አነጋገር የሰንበትን በዓል አከባበር መተርጎም ነው። መንፈሳዊ ስራ ማለት ይሄ ነው። ሰንበት የትኛውን በዓል ሊከበር የሚችለው በዚህ መንገድ መንፈሳዊ ስራ በመስራት። አይሁድ ግን እንደዚህ ያስቡ ነበርና በሰንበት መልካም ስራ ማለት ክርስቲያናዊ ስራ መስራት ይቻላል ብሎ ተናግሯል። ስለዚህ እኛም በዚያ መንገድ ነው እንግዲህ ሰንበትን የምናከብራት፣ መልካም ስራ በመስራት በመጸለይ፣ እንደዚሁም ደግሞ በቤተክርስቲያን ተሰባስበን እግዚአብሔርን ቃል በመማር፣ የታሰሩትን በመጠየቅ፣ በሽተኞችን በመጠየቅ፣ አጭሩ ክርስቲያናዊ ስራ በመስራት እናከብራታለን ማለት ነው። ሁለተኛዋ እሁድ ሰንበት ነች። ሁለተኛዋ እሁድ ሰንበት። እሁድ የሚለው ስሙ ስነሳ እሁድ ማለት አንደኛ ወይም ፊተኛ የመጀመሪያ ማለት ነው። ይችን ዕለትን መጽሐፍ ጥንተ ዕለት ይላታል። እንደገና ደግሞ በኩረ በዓላት ትሰኛለች። ይቺ እሁድ ሰንበት በሌላ አነጋገር ሰንበተ ክርስቲያን ትባላለች። የክርስቲያኖች ሰንበት ትባላለች። እና ይቺ እሁድ ሰንበት ወይም ሰንበተ ክርስቲያን የምንላት ጥንተ ዕለት ነች ማለት የዕለታት ሁሉ ፊተኛ መጀመሪያ ናት። በሌላ በኩል ደግሞ በኩረ በዓላት የበዓላት ሁሉ በኩር ናት። የበዓላት ሁሉ በኩር ናት። ሊቁ ቅዱስ አትናቴዎስ በቅዳሴው ስለዚች ዕለት እንዲህ ይናገራል። ንዑ ናብያ ንዑ ንወድሳ ንዑ ናክብራ ንዑ ናብላ ለበኩረ በዓላት እንተ ይእቲ ሰንበተ ክርስቲያን። የበዓላት በኩር የሆነች እሁድ ሰንበትን ኑ ከፍ ከፍ እናድርጋት ይልና ይቺውም ሰንበተ ክርስቲያን የክርስቲያኖች ሰንበት ናት ወይም የክርስቲያኖች ሰንበት ነች ይላታል። በኩረ በዓላት መባሏ ስለ ብዙ ነገር ነው። የበዓላት በኩር መጀመሪያ መባሏ አንደኛ ይቺ ዕለት ይህ ዓለም የተገኘባት ዕለት ነች። አምላካችን እግዚአብሔር ፍጥረትን መፍጠር የጀመረው በዚህች ዕለት ስለሆነ ማለት ነው። ሁለተኛ ደግሞ አምላክ የዕለት ጽንስ ሆኖ በማኅፀነ ማርያም ያደረባት ዕለት ነች። ሶስተኛ ሙስና መቃብርን አጥፍቶ የተነሳባት ዕለት ነች። ሶስተኛ መንፈስ ቅዱስን የላከባት ወይም መንፈስ ቅዱስ የወረደባት ዕለት ነች። እንደገናም ደግሞ ዓለምን ለማሳለፍ ይመጣል ብለን የምንጠብቀው በዚህች ዕለት ነው። ከዚህ የተነሳ በኩረ በዓላት የበዓላት በኩር ትባላለች እና ክርስቲያኖች ሁለቱን ሰንበታት እናከብራቸዋለን። ቀዳሚት ሰንበትንም እሁድ ሰንበትንም። ቀዳሚት ሰንበትን እንደ አይሁድ ባለ አከባበር ሳይሆን እንደ ክርስቲያን ባለ አከባበር እናከብራታለን ማለት ነው። እሁድንም በተመሳሳይ ትልቅ ዕለት ስለሆነች እናከብራታለን። እንዲሁም በመጽሐፍ ቅዱስ እቺ ዕለት የጌታ ቀን ተብላ ተጠርታለች። ቅዱስ ዮሐንስ በራእዩ 1:10 ላይ የጌታ ቀን በጌታ ቀን በመንፈስ ነበርኩ ይላል። የጌታ ቀን ያላት ዕለተ እሁድን ነው። ስለተጸነሰባት፣ ስለተነሳባት፣ መንፈስ ቅዱስን ስለላከባት፣ ደግሞም ዓለምን ለማሳለፍ ስለሚመጣባት። ኢትዮጵያዊው ቄርሎስ አባ ጊዮርጊስ ዘጋስጫ አንድ የሚናገረው ነገር አለ። ስለዚህች ዕለት እንዲህ ይላል። በተለይ ስለ ቀዳሚት ሰንበትና ስለ ሰንበተ ክርስቲያን ስለ እሁድ ሰንበት ነው እሱ የሚናገረው። ንሕነ ነአምና ለዕለት ሳቢት ከመ ዕለተ አይረፎ ፍጥረተ ዓለም። ሰባተኛዋ ቀን ማለት ቀዳሚት ሰንበት ፍጥረትን ከመፍጠር የማረፍ ቀን እንደሆነች እናምናለን አለ። ወነአምና ቀጥሎ ደግሞ ስለ እሁድ ሲናገር ወነአምና ለእሁድ ሰንበት እስመ ሰንበተ ትንሣኤሁ ይእቲ ለኢየሱስ ክርስቶስ። እሁድ ሰንበት ወይም ደግሞ ሰንበተ ክርስቲያንም የኢየሱስ ክርስቶስ የትንሣኤው ቀን እንደሆነች እናምናለን ይልና ወንእህዝ ህክልኤሆን በጽምረት ሁለቱንም በአንድነት እንይዛለን ይላል። ሁለቱንም እናከብራቸዋለን ለማለት ነው። ስለዚህ እነዚህን ሁለቱን ሰንበታት ቀዳሚት ሰንበትንና እሁድ ሰንበትን ወይም ሰንበተ ክርስቲያን የተባለችውን
እናከብራቸዋለን ማለት ነው። ይህ የሚታሰብበት ማለት የሰንበት ቅድስና እና ክብር የሚታሰብበት ስለሆነ ነው። እንግዲህ ሌላው ይህ ሳምንት ቅድስት የተባለው ኢትዮጵያዊ ሊቅ ቅዱስ ያሬድም ሰንበቴ የቅድስቴ እንታ ያረፍኩ እንኩሉ ግብሬ ከስራዬ ሁሉ ያረፍኩባት ሰንበት ቅድስት የተለየች ናት ብሎ ይናገራልና ይህ የሚታሰብበት ነው ማለት ነው። ይህ ሳምንት ወደ መጀመሪያው ነጥብን ስንመለስ እንግዲህ ይህ ቅድስት የተባለው ሳምንት ክርስቶስ አምላካችን የጾመው ጾም የሚጀምርበት ነው ብለናልና እሱን እንመልከት። እንግዲህ መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሟል። በጾሙ ደግሞ ሶስቱን የኃጢአት ራሶች የተባሉትን አርእስተ ኃጣውእ ድል ነስቷል ወይም ድል አድርጎልናል እና ይህ የሚታሰብበት ነው። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንደተመዘገበው ከቆመ ሳያርፍ ከዘረጋ ሳያጥፍ የጾመው ጾም በዚያ ተመዝግቦ እናገኘዋለን። አጠቃላይ እንግዲህ የጾሙ ቁጥር 40 ነው። እኛ አሁን የምንጾመው 55 ቀናትን ነው። ይሄ የሆነበት ምክንያት ደግሞ አባቶቻችን 40ውን ጾም ሲጾሙ እሁድና ቅዳሜን ቢያወጡ ጎደለባቸው። ስለዚህ ለመምላት ከፊትና ከኋላ ሌሎች ተጨማሪ ቀናቶች ተጨምረውበታል ማለት ነው 40 እንዲሞላ። ከዚህ የተነሳ ነው 55 ቀናት የሆነው። አሁን 55ቱ ቀናት ውስጥ ያሉ እሁድና ቅዳሜን እንደሌሎቹ ስለማንጾምባቸው ምንም እንኳን ከፍስክ ምግብ ብንከለከል አንጾማቸውም፣ በጾም አንውልም፣ ከእህል ከውሃ እንከለከልም እና እነሱን ካወጣናቸው የጾሙ ቁጥር ወደ 40 ዝቅ የሚል መሆኑን በዚህ መረዳት ያስፈልጋል። እንግዲህ የስራው መጀመሪያ ያደረገው ጾምን ነው አምላካችን እግዚአብሔር። ምክንያቱም ለኛ አብነት ለኛ አርአያ የሆነን ዘንድ ነው። መብል መጠጥ የኃጢአት መሰረት እንደሆነ ሁሉ ጾምም የቅድስና የክብር የመልካም ስራ ሁሉ መሰረት ነው ጾም። ከዚህ የተነሳ የስራው መጀመሪያ ያደረጋት ጾምን ነው ማለት ነው። ጾም የሚለውን የቃሉን ትርጉም በተወሰነ መንገድ መመልከት ይቻላል። እንግዲህ ጾም የሚለው ቃል የግዕዝ ቃል ነው። ጾመ ጾመ ተወ ተከለከለ ከሚል የግዕዝ ቃል የወጣ ሲሆን ጾም ማለት መተው፣ መከልከል፣ መቆጠብ የሚል ትርጉም አለው። ጾም ማለት መተው፣ መከልከል፣ መቆጠብ። አባቶቻችን በፍትሐ ነገሥት አንቀጽ 15 ላይ እንዲህ ነው የተረጎሙት። ጾም እሰ ተከልወተ ብእሲ እመብልዕ በጊዜ እውቅ። ጾም አሉ ማለት የሰው ከምግብ መከልከል ነው። በጊዜ እውቅ በታወቀው ዕለት በታወቀው ሰዓት የሰው ከምግብ መከልከል ነው ብለው ተርጉመውታል። በታወቀው ዕለት በታወቀው ሰዓት ማለት የታወቀ የጾም ጊዜ አለ፣ የታወቀ የጾም ሰዓት አለ እና ከዚህ የተነሳ በታወቀው ዕለት በታወቀው ሰዓት የሰው ከምግብ መከልከል ነው ብለውታል። እንግዲህ አንዱ ይሄ ነው። ግን ጾም ማለት ይሄ ብቻ ማለት አይደለም። ከምግብ ከመጠጥ መከልከል ብቻ አይደለም። ጾምን ይሄ ብቻ ሙሉ አያደርገውም። መጥፎ ከሆነው ነገር ሁሉ መቆጠብ መከልከል ይኖርብናል እንጂ ከምግብ መከልከል ብቻ ጾምን የተቀደሰ ስለማያደርገው እያንዳንዳችን ቅዱስ ያሬድ እንደተናገረው ዓይናችን መጾም አለበት፣ እጃችን መጾም አለበት፣ እግራችን መጾም አለበት። አጠቃላይ የስሜት ሕዋሳቶቻችን ሁሉ መጾም አለባቸው፣ ደግሞም ይጠበቅባቸዋል። የጾም ዓላማዎች በፍትሐ ነገሥት ተዘርዝረዋል። የጾም ዓላማዎች በዋናነት 3 ናቸው። አንደኛው ከመ ትድክም ኃይለ ፍትወት የሚለው ነው። ይህ ማለት ምንድነው? የፍትወት ጾር ትደክም ዘንድ እናም ስጋ ለነባቢት ነፍስ ትገዛ ዘንድ ነው ይላል። ከመ ትድክም ኃይለ ፍትወት የፍትወት ጾር ትደክም ዘንድ ደግሞም ስጋችን ለነፍሳችን ትገዛ ዘንድ ጾም አስፈልጓል። ምን ማለት ነው? የፍትወት ጾር ታውቃላችሁ፣ ቅድም አይተነዋል። መብል መጠጥ የኃጢአት መሰረት ነው። ሰው አብዝቶ በበላ አብዝቶ በጠጣ ቁጥር ወደ ኃጢአት ይነዳል፣ ወደ ኃጢአት ይሄዳል። ሰው ሲጾም ደግሞ ራሱን ይገዛል፣ ራሱን ያዳምጣል፣ ወደ እግዚአብሔር ይመለሳልና ለምሳሌ እሳት ላይ አብዝተን እንጨት በጨመርነው ቁጥር እሳቱ የበለጠ እንደሚነደው ሁሉ አብዝተን በበላና በጠጣን ቁጥርም እሳታዊ ባህሪያችን የበለጠ ወደ ጥፋት ይሄዳልና ያ ለማጥፋት ነው።
ጾም ያስፈለገው። ሁለተኛው ወአዲ ከመያይምር ጸዋሚ ህማመ ረሃብ ወይም ሀሮሙ ለርሁባን። ሁለተኛ የሚጾም ሰው የራብን ጾር ስለሚያውቅ ለሚራቡ ሰዎች እንዲያዝን ነው። ሰው ራብን ካወቀ ለሚራቡ ሰዎች፣ ለሚጠሙ ሰዎች ያዝናል፣ ይራራል። ከዚህም የተነሳ ይመጸውታል። ያን እንድናውቅ ነው። በሶስተኛ ደረጃ ወአዲ ከመ ያምልኮ ለእግዚአብሔር በኩለንታው። ሶስተኛው ሰው ፈጣሪውን በሁለመናው በስጋውም በነፍሱም ያመልከው ዘንድ በስጋውም በነፍሱም ለእግዚአብሔር ይገዛ ዘንድ መሆኑን ከዚህ መረዳት ይቻላል። እንግዲህ ጾም በመጽሐፍ ቅዱስ ታሪክ ስንመለከት የመጀመሪያው ሕግ ነው። አትብላ የሚለው ሕግ ክልከላ ነው። በምስጢሩ ጾም ነው አትብላ የሚለው ሕግ እና እኛ ሰዎችም ከእንስሳት ከምንለይባቸው መንገዶች አንዱ ጾም ነው። የሰው ልጅ እንደ እንስሳ አይደለም። ጊዜ ወስኖ ሰዓት ጠብቆ ይበላል፣ ይጠጣል። ስለዚህ አምላካችን ክርስቶስ ለኛ አርአያ ለኛ አብነት የሆነን ዘንድ እንግዲህ በስጋ ተገልጦ 40 ቀን እና 40 ሌሊት በመጾም ጾምን ሰጥቶናል። ጾምንም መስርቶልናል ማለት ነው። አብይ ጾም የምንለውም ለዚህ ነው። ታላቁ ጌታ ታላቁ አምላክ የጾመው ጾም ስለሆነ አብይ ይባላል። በሌላ በኩል ደግሞ ታላላቁ ኃጢአቶች በተለይ እነዚህ አርስታጣው የኃጢአት ራሶች የሚባሉት ትዕቢት፣ ስስትና ፍቅረ ነው የገንዘብ ወዳድነት እነዚህ ድል የተነሱበት ጾም ነው ይሄ አብይ ጾም። ከዚህ የተነሳ ነው አብይ የምንለው። አምላካችን ክርስቶስ እንግዲህ በዚያ በገዳም ሲጾም ወጾም 40 መዓልተ ወ40 ሌሊት 40 መዓልትና 40 ሌሊት ወይም 40 ቀንና 40 ሌሊት ጾመ ይልና ወእምዝረበ ከዚያም በኋላ ተራበ ይላል። አያችሁ በጾም ውስጥ ረሃብ አለ ማለት ነው። አንዳንድ ሰዎች መጾም ይፈልጋሉ ግን ደግሞ መራብ አይፈልጉም። በጾም ውስጥ ግን መራብ ግድ ነው። ሳይራቡ ጾም የለም እና ተራበ። ከዚያ ፈታኙ ቀረበ። ሰይጣን በምትሃት በተቀደደ ስልቻ ዳቦ የያዘ መስሎ እንደገና ደግሞ በሌላ በኩል ድንጋዮችን ይዞ አንተ የእግዚአብሔር ልጅ ከሆንክ በል እኒህ ድንጋዮች ህብስት እንዲሆኑ እዘዝ፣ ዳቦ እንዲሆኑ እዘዝ ነው ያለው። ባጭሩ ሰይጣን በእነዚህ በስስት ደግሞ በትዕቢት እና በፍቅረ ነው በገንዘብ ፍቅር ፈትኖታል፣ አሳፍሮታል አምላካችን እግዚአብሔር። በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትትና፣ በፍቅረ ነዋይ በገንዘብ ወዳድነት ቢመጣበት ገንዘብ በመጥላት ድል አድርጎ ድል የምናደርግበትን መሳሪያ አሳይቶናል። አሁን ተመልከቱ። እነዚህ አርስታጣው የሚባሉት የኃጢአት ራሶች የሚባሉት እነዚህ ሶስቱ የሌላዎቹ ኃጢአቶች ሁሉ መነሻዎች ናቸው። ሌሎቹ ኃጢአቶች ሁሉ ከነዚህ የሚወጡ አይደለም። ዛሬ ዓለም ላይ የምናየው ችግር በእነዚህ መነሻነት ነው። ግማሹ በስስት አይበቃኝም በማለት ነው ዛሬ ወንድም ወንድሙን የሚገለው የሚያሳድደው በስስት ምክንያት ነው። ብዙ ሰው አይበቃኝም ይላል። በጣም ነው የሚገርመው። እና አንዱ እሱ ነው። ትዕቢት ሌላው ነው። ፍቅረ ነዋይ ገንዘብ ወዳድነት ሌላው ነው። ዛሬ ሰው የሚከካደው የሚጠላለፈው በገንዘብ ወዳድነት ነውና እነዚህን ነገሮች የምናጠፋው በጾም መሆኑን ለማስረዳት ጾምን መስርቶልናል ማለት ነው። ስለዚህ በዚህ መጠቀም አለብን ለማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ሌላው እና የመጨረሻ የምናነሳው ሐሳብ አምላካችን ክርስቶስ የጾመው 40 ቀን እና 40 ሌሊት ነው። ባጭሩ 40 ቀን ነው የጾመው እና ለምንድን ነው 40 ቀን የጾመው? ዝቅ ብሎ 39 ከፍ ብሎ 41 ለምን አልሆነም? ለምን በ40 ተወሰነ የሚለው መመልከት አስፈላጊ ነው። ያለ ምክንያት አይደለም መቼም። የመጀመሪያው አባቶቹ ነቢያት እንግዲህ እነ ሙሴን ማንሳት ይቻላል፣ እነ ኤልያስን፣ እነ እዝራን፣ እነ ሕዝቅኤልን ማንሳት ይቻላል። 40 ጾመዋልና እንደ አባቶቹ ነቢያት እሱም 40 ጾሟል። ምክንያቱም ቢያጎድል አጎደለ ቢያተርፍ አተረፈ ብለው ክፎች አይሁድ ደጊቱን ሕገ ወንጌል ከመቀበል ወደኋላ እንዳይሉ 40 ጾሟል። በሌላ በኩል ግን ሌላው ምሳሌው ሙሴ በ40 ዘመኑ ለዕብራዊው ረድቶ ግብፃዊውን ገሎ አሸዋ ውስጥ ቀብሮታል። ሙሴ እግዚአብሔር ምሳሌ ነው። ዕብራዊው የአዳም ምሳሌ ሲሆን ግብፃዊው የሰይጣን ሆፃ የመስቀል ምሳሌ ነው። በሌላ በኩል ሙሴ 40 ቀን ጾሞ ሕገ ኦሪትን ተቀብሏል። አምላካችን ክርስቶስም 40 ጾመ። ሕገ ወንጌልን ደጅቷን ሕገ ወንጌል የሚሰራ ነውና 40 ጾመ። እነ እዝራ 40 ጾመው የጠፉ መጻሕፍትን ጽፏል እዝራ። እናንተም ብትጾሙ ምስጢራት ይገለጥላችኋል ማለት ነው። እነ ሕዝቅኤል እንደዚሁ በተመሳሳይ ሙታን አስነስተዋል። በሌላ በኩል
ደግሞ እባብን ብንመለከት በምሳሌነት እባብ ተጠቅሷል። ሰውነቱ አልታዘዝ ሲለው ሲደገድግበት ሲያረጅ 40 ቀን ከምግብ ይከለከላል። በሰውኛ አነጋገር ይጾማል ማለት ነው 40 ቀን። ከዚያ በኋላ በአጣብቂኝ ያልፍና ያ ቆዳው ይገፈፍና ታድሶ ይወጣል። እናንተም ብትጾሙ ታድሶ ነፍስ ታገኛላችሁ ለማለት ነው። አምላካችን ክርስቶስ በማቴዎስ ወንጌል ምዕራፍ 10 ሲያስተምር ኩኑ ጠቢባነ ከመ አርዌ ምድር፣ እንደ እባብ ልባሞች ሁኑ ወይም ጠቢባን ሁኑ ያለው ለዚህ ነው። እባብ በዚህ ልክ ልባም ነው። ሰውነቱ አልታዘዙ ሲል ሰውነቱ ሲደገድግ ሲያረጅበት ከምግብ ይከለከልና ይታደሳል። በነገራችን ላይ የሰው ልጅ 2 ጊዜ ያረጃል። አንደኛው በእድሜ ነው፣ ያው በኖርን ቁጥር እያረጀን ነው የምንሄደው። ሁለተኛው ግን በኃጢአት ነው። ዛሬ አስተውሉ፣ በኃጢአት ያላረጀ ማን ነው? ስለዚህ ሰው በኃጢአት ሲያረጅ የሚታደሰው በንስሐ ነው ማለት ነው። ልክ በጾም በጸሎት ነው የምንታደሰውና ታድነው ሰው ነፍስ ታገኛላችሁ ሲል ነው 40 መጾሙ ይህንን ያሳያልና ጾም፣ ጸሎት፣ ንስሐ ከኃጢአት እንድንታደስ ያደርገናል ማለት ነው። እንግዲህ ጠቅለል ስናደርገው ምሳሌ ነው። ምስጢሩ ግን አዳም በ40 ቀኑ ያገኛትን ልጅነት አስወስዶ ነበርና እንደመለሰለት ለማጠየቅ የሆነ የተደረገ ነው። በዚህ መንገድ እንግዲህ ጾምን መስርቶልናል። ሰይጣንን ድል የምናደርግበትን መንገድ አሳይቶናል። ሰይጣንን ድል የምናደርገው የምናሸንፈው በጾም በጸሎት እንደሆነ በገዳመ ቆሮንቶስ አሳይቶናል። የሥራው መጀመሪያ ባደረጋት በጾም አስተይቶናልና እኛም ክርስቲያኖች በተለይ በዚህ ዘመን ብዙ ፈተና አለ፣ ብዙ መከራ አለ፣ ብዙ ሰቆቃ አለ፣ ብዙ የሰይጣን ወጥመድ አለና ይህ ሁሉ የምናልፈው የምንሻገረው በጾም በጸሎት በንስሐና በመሳሰሉት መሆኑን መዘንጋት የለብንም። መጽሐፍ ስለ ጾም ሲናገር ጾምን እማ ለጸሎት ወእህታ ለአርሙ ወነቃ ለአንብ ወጥንተ ሁሉ ገድለ ሰናይት ነው የሚላት። የጸሎት እናት ናት ይላታል ጾምን። አዎ ናት። ሰው የበለጠ ለጸሎት የሚነሳሳው በጾም ወቅት ነው ከፍስክ ይልቅ። ስለዚህ የጸሎት እናት ናት ይላታል ጾምን። እንደገና ደግሞ ወእህታ ለአርሙ የዝምታ እህት ነች ይላል ጾም። ሰው የማይገባ ንግግር የሚናገረው አብዝቶ በበላ በጠጣ ጊዜ ነው። ሰው ሲጾም ግን ራሱን ይገዛል፣ ስሜቱን ይቆጣጠራል እና የዝምታ እህት ነች። ወነቃ ለአንብ የእንባም ምንጭ ናት ይላል። ወጥንተ ሁሉ ገድለ ሰናይት የመልካም ነገር የመልካም ስራ ሁሉ መሰረት ናት ይላልና ስራውን የጀመረው ወንጌል ከማስተማሩ አስቀድሞ ጾምን በመጾም ነው። ስለዚህ እኛም አምላካችን ክርስቶስ እንዳሳየን እሱን አርአያ አብነት ምሳሌ አድርገን እንደሚገባ እንድንጾም እግዚአብሔር አምላካችን ይፍቀድልን ለማለት እፈልጋለሁ። እንግዲህ እንደዚህ እያልን ሌሎቹንም የአጽዋማት ሳምንታት የምንመለከት ይሆናል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ ይህ ድምፅ የሚሰማችሁ በተለይም ደግሞ የዘደብረ ሰላም አዳማ ሚዲያ ተከታታዮቻችን ይህ ሚዲያ እንዲያድግ እንድታግዙን፣ ሀሳብ እንድትሰጡን፣ እንድታበረታቱን እንፈልጋለን። ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ይህ መንፈሳዊ መልእክት የሚተላለፍበት የመዳን ጥሪ ለሰዎች ሁሉ የሚተላለፍበት ነው። ሌላ ዓላማ የለውምና ሁላችንም ግዴታ አለብን። ጾሙን የበረከት ያድርግልን። ይቆየን። ወስብሐት ለእግዚአብሔር።